ይችላውን ከአቅማችን በላይ ምግብ ተመግበን ነው። ሮንግ ምግብ አብዝተን ተመግበን ነው። የማንንቀሳቀስ ሰዎች፣ ጡንቻ ማንገነባ ሰዎች ቁጭ ባልንበት ከፍተኛ ኃይል ሰጪ ምግቦችን እየተመገብን ነው። ምን ያርግ ሰውነት? ኃይል ሰጪ ምግቦች ከመጠን በላይ ስንበላ ጀስት ፕሮሰስ የሚያደርገው ኢንጂናችን ሚቶኮንድሪያችን ከመስል ጡንቻ ቃታችን ጋር ተያይዞ እየደከመ ይመጣል። በፊት ትበላላችሁ፣ የበላችሁትም በደንብ ዩዝ ያደርግ የነበረው ሲስተሙ እየደከመ ይመጣል። እናንተ ያኑ ከፍተኛ ኃይል ሰጪ ምግቦችን ዳምፕ ማድረግ አታቆሙም። የምትበሏቸው ምግቦች መሽነሪውን ወይ ሚቶኮንድሪያውን የሚያድሱ አይደሉም። ከፍተኛ ኃይል ሰጪ ናቸው ብያችኋለሁ። በዚያ ልክ መስል ቢውልድ ለማድረግ ጥረት አናደርግም ወይ አታደርጉም። ዘን ስቶሬጅ እየበዛ መሄጃ ያጣው ኃይል ሰውነታችን ውስጥ ስቶር እያደረገ ኦርጋኖቻችን ውስጥ፣ ጉበታችን ውስጥ፣ አፍያችን ውስጥ፣ ሁለመናችን ውስጥ ፋት በፋት ሆንን። መጨረሻ ላይ ኢነርጂ መሄጃ ሲያጣ ስኳር ኢነርጂ ነው እንደምታውቁት። ዲፖቹ ውስጥ በሙሉ የኢነርጂ መሄጃ ዲፖ በመሙላቱ ስኳር ከፍ ይላል። ሲምፕል አድርጉት እንደዛ። ኢንሱሊን ሬዚስታንስ ስፔክትረም ነው፣ ልክ እንደ መሰላል ነው። አዘ ኢንድ ስም ያላቸው ህመሞች ይሰየማሉ። የስኳር በሽታ፣ የኮሌስትሮል በሽታ፣ የግፊት በሽታ፣ እነዚህ መጨረሻ ሲግናል ናቸው። ሰውነት ከደከመ በኋላ እጅ ከሰጠ በኋላ ፌል ካረገ በኋላ መጨረሻ ላይ የሚከሰቱ ህመሞች ናቸው። ከዚያም በኋላ አመጋገባችን አንቀይርም፣ ላይፍ ስታይላችን አንቀይርም፣ መድኃኒታችንን ብቻ ምናልባት እንወስዳለን። እየወሰድን ከስረ ማንሰሩ ከውስጥ መዳናችን እርግጥ ስለማይሆን ሮንግ ነገር እየበላን ስለምንቀጥል መድኃኒት እየወሰድንም አት ዘ ኤንድ ኦርጋኖቻችን ሸትዳውን ያደርጋሉ። ብሬን ሸትዳውን ያደርጋል። ስትሮክ፣ ሃርት አታክ፣ አልዛይመርስ፣ ዲሜንሺያ፣ ብዙ ሜታቦሊክ ካንሰሮች፣ የኩላሊት ፌለር፣ ሁሉ ነገር ይበለሻሻል ማለት ነው። ይሄ ቤዚክ ኮር የሜታቦሊክ ሄልዝ ኮንሰፕት ነው። መፍትሄው ምንድን ነው? የምግባችሁን ኳሊቲ ያሻሽሉ። ኒውትረንት ዴንስ የሆኑ ምግቦች፣ በቫይታሚንስ የታጨቁ፣ በሚነራልስ የታጨቁ፣ በፋይበር የበለጸጉ ኳሊቲ ፕሮቲን ያላቸው ምግቦች ላይ ፎከስ አድርጉ። የተቀነባበሩ ሲባል ኮምፕሊኬት አታርጉት። ፕሮሰስ የተደረጉ ካርቦሃይድሬቶችን፣ ዘይቶችን፣ ኢቭን ቅቤን፣ ፋቶችን ሊሚት አድርጉ። ወክ አድርጉ፣ ሊፍት አድርጉ። ሲምፕል። ይሄ ለሁላችሁም ይሰራል። ክሊር ነው ያወራ ነው። ንዋይ አመሰግናለሁ። ንዋይ አሁን ነው ፎሎ ያረከን። እመነኝ አትሰሰትም። ሌላ አመሰግናለሁ። ናሂ ላይክ ነው የማየው። ኧረ ግድ የላችሁም ላይክ አድርጉ። ላይክ ጠንቃቃና መጠኔን የማውቅ ሆኛለሁ። የስ ፕሮቲን በተለይ ፕራዮሪቲ አድርግ ምግብ ላይ ሁልጊዜ። ዌር ኢዝ ማይ ፕሮቲን በል። እሷን አሳድ፣ እሷ ታርጌት ሂት ለማድረግ ሞክር። ሁልጊዜ ፋትና ካርብን ደግሞ ልጓም አድርግበት። ሌላው ነገር በራሱ ጊዜ ይመጣል። ሰው ማስገባት አልቻልኩም። ዩዘር 239 ሳራ አበራ ሪሰንት ገስት ነሽ። ሪሰንት ገስቶች ድጋሚ ባትልኩ ይመረጣል። ዩዘር 23 ይሰማል? የስ ይሰማል። እኔ ይሰማኛል። ዶክተር ሰላም ነው? ሁሉ ፒስ፣ ሁሉ ሰላም። እሺ፣ እኔ እንኳን አንዳንድ ነገር እዚህ ላይ ለመናገር ነው የመጣሁት። ያ ፕሮግራሙን ታውቂዋለሽ? አይ አላውቀውም፣ ግን ስለ ኒውትሪሽን ምናምን በጣም ኢንትረስትድ ነበርኩኝና ለአለፉት 2 ዓመታት አካባቢ ታይፕ 2 ዲያቤቲክ ነበርኩኝ እና ያው በምግብ ምናምን ነው ፎር ዘ ሞስት ፓርት ያመጣብኝ እና ብዙ ሪሰርች አድርጌ ነበር። ያው ኦንላይንም ዝም ብዬ ያለው ነገር እንጂ ያናክሉ እውቀት ኖሮኝ አልነበረም ማለት ለመናገር። እድሜሽን፣ ክብደትሽን፣ ቁመትሽን? እሺ፣ ክብደቴ 89 ኪሎ ነኝ። 24 ዓመቴ ነው እና ሜትር ከ65
24 ዓመት ሜትር ከ65 እና ኪሎ 85 አብዛኛው ምን ነው አልሽ? ይሄ ሁሉ ከየት መጣ? ያው በጣም በአመጋገብ ነው እና ያው ኢንሱሊን ሬዚስታንትም ነበርኩኝና ምንድነው ኢንሱሊን ሬዚስታንስ? አሁን አክቹሊ ትንሽ ለማስተካከል እሱን እየሞከርኩኝ ነው። ቆይ እንጫወታ። ኢንሱሊን ሬዚስታንት ነኝ አሁን። ምንድነው የገባሽ? ኢንሱሊን ሬዚስታንስ የሚለው ቃል ምንድነው የገባሽ? እሺ ጥሩ ጥያቄ ነው። የኔ የገባኝ ነገር ምንድነው ለመቀነስ ጀስት ካሎሪ ዴፊሲት ውስጥ መግባት ብቻ ሳይሆን አስማች አስ ፖሲብል ብለድ ሹገሬን ስቴቢላይዝ ማድረግ አለብኝ። ዌኔቨር ብሬክ ሳረግ ፋስቴን በኦርደር ነው ላይክ ፋይበር ብለድ ሹገርን ስቴቢላይዝ ስለሚያደርግ ከፋይበር ጀምርና በኦርደር ነው። ከዛ ፕሮቲን፣ ከዛ ሄልዚ ፋት ደን ካርብ ማለት ነው። ካርብን በጣም ለመቀነስ እየሞከርኩኝ ነበር። ያው ከባድ ቢሆንም ካርብ ለመቀነስ እየሞከርኩ ነበር። ፋይበር ሶርሴን በጣም እየጨመርኩ ነበረ ኢንቴኬን ማለት ነው። እና እሱ በጣም ረድቶኛል። ከዛ በኋላ የምበላቸው ምግቦች ራሱ ቆይ ሚታይ የእኛን ፕሮግራም በደንብ ትከታተያለሽ? አይ እውነት ለመናገር አልከታተልም፣ ግን ይመጣልኛል ላይቭ ላይ አለው ላይቭ ላይ ግድ የለሽም። ሚውት አርጊና ትንሽ አውራሻለሁ። ከኮንፊውዥን ውጪ ኦኬ። ኢንሱሊን ሬዚስታንስ እያልሽ ግራ አትጋቢ። ሰውነትሽን ፐርፌክት ነገር መግቢው። አየሽ፣ የምትመግቢው ነገር ፐርፌክት ሲሆን፣ የምትመግቢው ነገር ራይት ሲሆን፣ ቀድሜ ፋይበር፣ ቀድሜ ፕሮቲን፣ ዘን ሄልዚ ፋት ነው። ደሱ አይደለም። እሺ፣ ካሎሪ ዲፊሲት ያልሽውንም መከራ አትግቢ። ካሎሪ ዲፊሲት የግድ ነው፣ ያስፈልጋል። ዌይት ሎስ የፈለገ ሰው የሚበላውን ምግብ ሳይቀንስ ኪሎ መቀነስ ማይታሰብ ነገር እንደሆነ አውቃለሁ። ካልኩሌት ከማድረግ ይልቅ ግን ሰውነትሽ ራሱ እንዲያቆም ኦኬ። የጠገበ ሰውነት፣ በቂ ነገር፣ ትክክለኛ ነገር የሰጠሽው ሰውነት ራሱ ምግብ አይፈልግም። አየሽ፣ እየራበሽ ኮንትሮል ማድረግ ፈጽሞ ቋሚ መፍትሄ አይሆንም። መሆን የሚችለው ራይቱ ነገር የምግብ ምርጫሽን አሻሺ፣ ኳሊቲ ፕሮቲኖችን አስቀድሚ። አየሽ፣ ኳሊቲ ፕሮቲኖች፣ የቀን የፕሮቲን ታርጌትሽን ሂት አርጊ። ከዚያ በኋላ ካርብና ፋት ላይ ሆል የሆኑ አትክልቶች፣ ሆል የሆኑ ፍራፍሬዎች፣ ሆል የሆኑ ኩክድ የሆኑ ጥራጥሬዎች፣ ዘይት ቅቤ ሳይጨመርባቸው፣ ድንች፣ ስኳር ድንች እንጂ አርጊ። ሜቢ እየገረመሽ ሆኗ እንዴት ድንች በልቼ ስኳር ብድንች? የስ ያልኩሽን አድርጊ። ያ ሲሆን ስንት ካሎሪ ያስፈልገኛል፣ ስንት ዛሬ በላው፣ ከዚህ ሁሉ ማቴማቲካል ኮምፕሌክሲቲ ትወጪያለሽ ማለት ነው። ሶ ራይቱ ነገር ጠግቦ መመገብ ነው። ራይቱን ነገር ፉድ ቾይዝ ማወቅ ነው። ራይት ምግቦችን ስትመገቢ አቅምሽ ቆንጆ ይሆናል፣ ኢነርጂ ቆንጆ ይሆናል። ኢንሱሊን ሬዚስታንስ ያልሹ ራሱን ፕሩቭ ያደርጋል። ፋቲ ሲቀንስ ኢንሱሊን ኖርማል ይሆናል። ብዙ ጊዜ ኢንሱሊን ሬዚስታንስ አእምሯችን ላይ የሚመጣው ኢንሱሊን መጥፎ ነው፣ እሱ ነው ፋት ስቶር የምናደርገው ኢስኖት የእኛ ሮንግ ነው። እኛ ፋቲ በመሆናችን ነው ኢንሱሊን ሆርሞናችን የተዛባው እንጂ ኢንሱሊን ኢሴንሻል ሆርሞን ነው፣ እጅግ በጣም ጠቃሚ ሆርሞን ነው። ሶ እዛ ላይ ወቅ ጨምሪ፣ እዚያ ላይ ክብደት አንሺ። ጊዜ ልስጥሽና የእኛም ፕሮግራም ተከታታይ። ሌላ ጊዜ ደግሜ ያስገባሻለሁ፣ ቻንስ ሌላ ሰው እሰጣለሁ። በርቺ። ከላይ ያለው እያሱ ስምሃል አስገባሻለሁ። እያሱ። አቤት ዶክተር፣ እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። እንዴት ነህ አንተ? እግዚአብሔር ይመስገን። ይታወቃል ይህ ፕሮግራም አንተ ሰፈር? አረ በደንብ ይታወቃል እንጂ ያ በደንብ እየተለወጥን ነው። እንጆይ እያደረግን ነው። እንጆይ እያደረግኩት ነው። አሪፍ ነው በጣም። ግን ያው እንትኑ ላይ ነው አሁን ቀጣይነቱ ላይ 25 ኪሎ ግራም ቀንሽ ያለው ኦልሞስት። ሚዩት ላድርግ፣ አንዴ ሚዩት አድርግ። እሺ፣ ዲቴይል ራስህን በደንብ ታስተዋውቀኛለህ በኋላ። 25 ኪሎ ግራም የቀነስከው በቀን የሚያስፈልግህን የፕሮቲን መጠን በበቂ መጠን ሳይጎል በየቀኑ እየተመገብክ ወክ እያደረግ ክብደት እያነሳ ከሆነ አጨበጭብልሃለሁ። ቢኮዝ የቀነስከው ሞር ኦፍ ፋትህን ነው የሚሆነው ማለት ነው። ከዚያ ውጭ የተጠቀምከው መንገድ የትኛውም ይሁን ዩዝ ያደረግከው መንገድ ፐርፌክት አይሆንም።
which is ሞር የራስን መስል የራስን ሊን ማስ የራስን ቦን የራስን ኦርጋኖች ነው ዋጋ ያስከፈልከው ማለት ነው። እና እድሜህን ነገረኝ፣ ክብደትህን ነገረኝ፣ ቁመትህን ነገረኝ፣ ስትጀምር ስንት እንደነበርክ እኔና ምን እያረክ እንደሆነ አውቀን እንሄዳለን። በርታ። አንሳ ከፊት ላይ እድሜ 43 ነው። ቁመቴ ሜትር ከ93 ነው። አሁን ሪሰንትሊ ያለው ኪሎዬ 110 ነው። 135 ነበር። 135 ቁመት ስንት ነው? ሜትር ከ93። ፒተር ክሮች ነህ እንዴ አንተ? ፒተር ክሮችን ታውቀዋለህ? ሁሉ መስታ ሁለት ከምናምን ነው አስብ። አይደለ ወሬ ምን ሜትር ከ93 ሆነ መንገድ ላይ ወቅ ስታደርግ እኛ ቁጫጭ መስለን ነው የምንታይ? እንዴት ነው ቆይ የምንታየው? አይ ያው አያለው ያው ታያለህ ዝቅ ብለህ ምናምን ገባኝ። ሰው ሁሉ ግን ትናንሽ ሆኖ ነው የሚታየው ወይስ? እንደዛማ ያው አይደለም፣ ግን ያው ብዙ ሰው አነስ ብሎ ይታያል። ያው እንደዛው የስ ያው እንግዲህ እኛ እንዲህ እያልን ነው እናይ። ጎበዝ። ስንት ነበረ ኪሎ ስትጀምር? 135። የእኛም ፕሮግራም ተከታትለ በኛ እሳቤ ነው የሞከርከው? እስቲ እሱን አስረዳ። በብዛት ፕሮቲን ምግቦችን ነው የምመገበው። ፋይበሮችን ጨምራለሁ እንጂ በብዛት ፕሮቲን ምግቦችን ነው። የአንተ ፖስት የምታደርጋቸውን አንተን የሚከተሉትን ፖስት የሚያደርጉትን ነገሮች ፎሎ አደርጋለሁ እግር በእግር። ምክንያቱም ያው ሁሉም ሰው ፖስት ያደርጋል። እኔ ያው ሳይለንት ሆኜ ግን በደንብ አድርጌ እከታተል ነበር እንትኑን እና ጥሩ ነው። አሁን ምን መሰለህ፣ አሁን ሜዲካሊ የትም መሄድም ይመጣለን። የቀን የፕሮቲን ታርጌትን የት አካባቢ ያሰብከው? እሷን ግንዛቤ ካለ ያው ቀላል ነው። የቀን የፕሮቲን መጠኔ በጣም ከፍተኛ ነው። በብዛት ፕሮቲን ነው የምመገበው እኮ ኦልሞስት ኖ ታርጌት አለና አሁን ስትመገብ ዝም ብለህ ያን ሁሉ አሳ ያን ሁሉ ስጋ አልበላም። ቢኮዝ ፕሮቲን አዌርነስ ክሪቲካል ነው። በቀን የሚያስፈልገኝ ምን ያክል ግራም ፕሮቲን ነው? ቢኮዝ እሱን የቀን የፕሮቲን መጠን አቺቭ ለማድረግ ነው፣ እንዳያንስ ነው እዛ ጋር ለመድረስ የምትሄደው። የቀን የካርብ መጠንም ያስፈልጋል። እሱም የግድ አስፈላጊ ነገር ነው። እሱን እንዳይበዛ ስለመቆጣጠር ነው የምናወራው። ለዚያ ነው እሱን ማወቅ ያለብህ። የቀን የፋት መጠንህም ክሪቲካል ነው። እሱንም ስለማፈን እንዳይበዛ ስለማድረግ፣ ፕሮቲን እንዳያንስ ነው፣ ካርብና ፋት እንዳይበዛ ነው። ካሎሪ ዲፊሲትም ኢንጀነራል ያስፈልጋል። እሱንም ማውራት ካለብን እናወራለን። እና ስንት ግራም ፕሮቲን የሚለው ግንዛቤ አለ? ኢንጀነራል በሜትር 93 ኢንግራም አይደለም እየተጠቀምኩኝ ያለሁት። ምክንያቱም በቤት ውስጥ ላይ ማድረጋቸውን ነገሮች ነው እንጂ አሁን ለምሳሌ ያህል ቦለቄዎችን ስጠቀም በሲኒ ነበር የምጠቀመው። እንቁላሎችን ደግሞ የተቀቀሉ እንቁላሎችን ደግሞ ያው ከፍላጎቴ ጋር እያየሆነ 4ም 5ም እጠቀማለሁ። ጉድ። አሁን ላግዝህና ጉድ እናወራለን። የትላንትና ምግብህን እንሂልህ ማስታወስ ከቻልክ ሆል ዴይ በ45 ዓመት ዕድሜ መቼም ታስታውሳለህ። ትላንት የበላኸውን ቁርስ፣ ምሳ፣ እራትን ንገረኝና ራይት እያረክ መሆኑን ልይልህ። አስታውሳለሁ። ጠዋት ላይ 5 እንቁላልና 1 ሙሉ አቮካዶ ነው ቁርስ ላይ የተጠቀምኩት። 5 እንቁላል ስንት ግራም ፕሮቲን ነው? አይዶን አይዲያ። እሺ በማወቅ አለብህ፣ እናወራለን። ኢምፖርታንት ስለሆነ ነው የምጠይቅህ። ባይዘ ሁለተኛ ምሳ ምን በላ? ምሳ 1 የገብስ ዳቦ ቶስት የተደረገ ነው የበላሁት። ሌላ ነገር አልበላሁም። የተቀቀለ በቆሎ በቃ እና ውሃ የምርህን ነው የምታወራው? ዛሬ እስከነጋ ምን በላ? ጠዋት እንቁላል በልቻለሁ። እንቁላል፣ አቮካዶ እና ዳቦ። ስንት እንቁላል በላ? 4 እንቁላል እና ዳቦ እና 1 አቮካዶ። ኦኬ ዛሬ ነው ይሄ። ምሳስ?
ምሳ ላይ ምንም ገብስ ቆሎ ነው የበላሁት። ብዙም የራብ ነገር አልተሰማኝም። እራትስ ገና ነው እንግዲህ። ራት በላለሁ፣ ሾርባ ነገር በላለሁ እራት። እስቲ ሚዩት አድርግና ነጥብ ይሰጠዋል ከ10። እሺ ከ10 እስቲ ነጥብ ስጡት። 202 ሰው ይታየኛል። ከ10 ነጥብ ስጡት። ጃይፖን ሌላ ሰው 2